ይህ የምጽአቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። አዘጋጅ ይልቃል አስራት። እንደምን አመሻችሁ። በድጋሚ ተገናኝተናል። ቀደም ሲል አንድ መረጃ ለቀን ነበረ። በዛ ላይም አስተያየታችሁን እየሰጣችሁን ያላችሁ ወገኖች እግዚአብሔር አብዝቶ ይባርካችሁ፣ ይልመድባችሁ ነው የምንለው። ገንቢ አስተያየቶች ስለሆኑ ለኛ ይጠቅሙናል። ከዛ በተረፈ አሁንም መስመር ላይ ከመሸ ከፓስተር አለማየሁ ጋር ተገናኝተናል። ዓለማችን በአሁኑ ሰዓት በርካታ ክስተቶች እየተከናወኑ ይገኛሉ። የዓለማችንም መገናኛ ብዙሃን በዋናነት እየዘገቧቸውም ያሉም አሉ። እነዛን ሰብሰብ አድርጎ የማንቂያ ደወል ሊደውልልን ፓስተር አለማየሁ በስልክ አግኝቼዋለሁ። ወደዛ ውይይት እንግዲህ በቀጥታ ይዣችሁ ሄዳለሁ። መልካም ጊዜ ይሁንላችሁ። እንደምን አመሽ ፓስተር? እንደምን አመሽ ወንድም ይልቃል። እግዚአብሔር ይመስገን። ለሁለተኛ ጊዜ እንግዲህ ከመሸ ተገናኝተናል። በቀደም በተገናኘንበት ቅጽበት በርካታ ክስተቶች እየተከናወኑ ነው። እነዛንም መረጃዎች እንግዲህ ልታቀብለን መስመር ላይ አለ። ወደ አንተ እንግዲህ ላምራ። እንግዲህ መረጃዎቹ በሁለት መረጃዎች ላይ አተኩራለሁ። አንዱ በኢራን ነው፣ ሁለተኛው ደግሞ ሳውዲ እየተደረገ ባለው ድርድር ላይ ነው ማተኩረው። እንግዲህ ዛሬ ታውቃለህ ኢራን እና ራሽያ፣ ቻይና የወታደራዊ የጦር መርከብ ልምምድ እያደረጉ ነው ያሉት እና ይህ ልምምድ ለ5 ቀን ነው የሚቆየው። ቻባር በምትባለው የወደብ ከተማ ወደ አፍጋኒስታን በሚያቀናው መስመር ላይ ነው ልምምዳቸውን እያደረጉ ያሉት። በዚህ ልምምድ ላይ ደቡብ አፍሪካና የተባበሩት አረብ ኤሚሬት በተጋባዥነት ተገኝተዋል። እንግዲህ ልምምዱ በዋናነት ያተኮረው በኢራን ላይ የሚደርሰውን ጥቃት ከመርከብ ላይ ሆኖ እንዴት መከላከል ይቻላል በሚልና መርከብ ለመርከብ የሚደረገውን ጥቃት እንዴት በበላይነት መወጣት ይቻላል የሚል ከፍተኛ ልምምድ ነው እና ይህ ልምምድ ለ5 ቀን እንደሚቆይ ታውቋል። እንግዲህ ምንድነው አሁን በእስራኤል በኩል በጣም ድንጋጤ ተፈጥሯል። በትናንትና ዕለት የኢራን የሳይበር አታክ ወይም የሳይበር እነዚህ መንታፊዎች የሚባሉት የእስራኤልን የመረጃ ቋት በመመርመር ብዙ መረጃዎችን መንትፈዋል። እንግዲህ ምንድነው ይህ የወሰዱት መረጃ አንዳንዱን በሶሻል ሚዲያ ላይ አውጥተውታል እና በዋናነት የተመዘበረው መረጃ የደህንነት መስሪያ ቤቱ ሲሆን እና ይሄ የደህንነት መስሪያ ቤቱ የእስራኤል የጦር ተቋሞች ያሉበትን የጦር መሳሪያ ማከማቻዎች ያሉበትን እና የመሳሰሉት ያልተገለጡም አሉ። ራሷ ኢራን ለራሷ አፍና ያዘችው ነው። እስካሁን ድረስ ግን እስራኤል ምንም ምላሽ አልሰጠችም። ምንድነው በውስጥ ግምገማ አድርገው ነበረ የእስራኤል ካቢኔዎች አስቸኳይ ስብሰባ ተቀምጠው አሁን ማከማቻዎቹ ቦታ እንዲቀየሩ፣ አንዳንድ የጦር ስትራቴጂክ ቦታዎች እንዲለወጡ ተወስኗል። እንግዲህ ይህ መረጃ መውጣቱን በግልጽ አረጋግጧል። እስራኤል ለዚህ የበቀል እርምጃ ትወስዳለች ተብሎ ይጠበቃል እና ይሄ እንደው ሰፋ አድርገህም እንደው እንድታይልን ስለፈለኩ ነውና ዓለማችን ወደፊት ከባድ እና አስጊ ከሆኑ ጉዳዮች አንዱ
የዚህ ሳይበር ጥቃትና የዚህ የሰው ሰራሽ ክህሎት ወይ ደግሞ አርቲፊሻል ኢንተለጀንስ AI እንደዚህ አይነት መልኩ መገለጥ ነው ሀገራችንንም ጨምሮ ቻሌንጅ እያደረገ ያለ ጉዳይ ነውና ምንድነው እኔ መጠየቅ የፈለኩት አሁን እንደነዚህ አይነት ቴክኖሎጂዎች የሽብር ጥቃት በሚወስዱ አካላት እጅ ቢገባ በተለይ ደግሞ እነዚህ የኒኩሌር ተወንጫፊዎችን በአብዛኛው እንግዲህ ያው ከኮምፒውተራይዝ ስለሆኑ ሊያስወነጭፉ ይችላሉ ጥቃት ከባባድ ጥቃቶች ሊከሰቱ ባለማችን ላይ መስቀልቅል የሆነ ነገር ሊያስከትል ይችላል የሚል ያንዳንድ ተንታኞች ስጋትም አለና አንተ ይሄንንም ማከለ ወታደራዊ ትንተናውንም ጨምሮ እንደው ምን ይመስላል ወደፊት አያሰጋም ወይ ምን ይመስላል ያሰጋል ምንድነው መሰለህ አሁን ላይ ያሉት ወታደራዊ ቴክኖሎጂ ከታንኮች ጀምሮ ማለት ይቻላል ሄሊኮፕተሮች ድሮኖች ሚሳኤሎች የጦር አውሮፕላኖች አጠቃላይ የኒኩለር ስቴሽኖች አጠቃላይ የሚሰሩት በኮምፒውተራይዝድ ነው ሀክ ከተደረጉ አደጋው የከፋ ነው የሚሆነው ስለዚህ ሀገሮች ምንድነው እነዚህን የሀከሮችን ጥቃት ለመከላከል የራሳቸው የሆነ የሳይበር አታክ ዲፌንስ አደራጅተዋል ብዙዎቹ እና ምንድነው አንዳንድ ጊዜ ምንድነው በረቀቀ ሁኔታ ክፍተቶችን ሲያገኙ ሰርገው በመግባት እንደነዚህ አይነት መረጃዎችን ይመለጥፋሉ ይሄ ብቻ እኮ አይደለም እንደው አሁን እኛ ይሄ ከወታደራዊ አንፃርና እዛ ጋር ካለው ስጋት አንፃር ይሄንን ወደ ሚዲያ መጣ ነው እንጂ በቅርብ የሰሜን ኮሪያ ሀከሮች ከተለያዩ ሀገሮች ወደ $2 ቢሊዮን በላይ መንጥፈዋል እና የተወሰነውን ወደ ሀገራቸው ወይም አዙረውታል የተወሰነው ግን ተደርሶበት ሊከሽፍ ይችላል እነዚህ አይነት ነገሮች ለዓለማችን ኤአይም ሆነ ሳይበር አታክ አይነቱ ነገር በጣም እጅግ አደገኛ ነው ለዓለማችን በተለይ በሚሊቴሪው ዘርፍ ደግሞ እጅግ በጣም ከባድ ነው የሚሆነው ምክንያቱም የሚሊቴሪው ዘርፍ ገንዘብ አይደለም ዘርፈው ረጃ ብቻ አይደለም ዘርፈው ገብቷል ኒኩለሮችን እንደ ኮንሱሌት አደርግበት ይችላል አውሮፕላኖች አደጋ ውስጥ ሀካርገ አደጋ ላይ ልትጥል ይችላል ብዙ ነገሮች የኮሙኒኬሽን ሳተላይቶች ሀክ ሊደረጉ ይችላሉ እነዚህ ነገሮች የከፋ አደጋ እንደሚያስከትሉ ምንም ጥርጥር የለም ጥንቃቄ ካልተደረገባቸውና ከቴክኖሎጂው ጋር ያው የዲፌንስ ስርዓት ብዙ ጊዜ አብሮ ስለሚዘረጋ ከዛ አንፃር እንትን ይባላል እንጂ 100% ሴፍ ነው ማለትም አይቻልም በዚህ ጉዳይ ላይ እኮ የጸጥታው ምክር ቤትም የተባበሩት መንግስታትም የአውሮፓ ህብረትም የተለያዩ ህብረትም ሀገራት በዚህ ጉዳይ ላይ እኮ እንትን ብለዋል ምንድነው ተዋይተዋል የወደፊቱ የዓለም ስጋት በሚል ማለት ነውና ለዛ ነው ጥያቄውን ያስከተልኩልና ወደ ሌላ መረጃም ካስፈለገ መቀጠል ይችላል ምን መሰለህ ኤለን መስክም እኮ ተናግሯል በተለይ ኤአይ ላይ የወደፊት የዓለማችን አጥፊ ኒኩለር ሳይሆን ኤአይ ነው ብሏል ልክ ነው እና ስለዚህ ይሄ ሳይታለም የተፈታ ነው ልፈልጌ ነው ኦኬ እንግዲህ እስራኤል ምን አይነት እርምጃ ተወስዳለች ደንግጠዋል የእስራኤል ካቢኔዎች የጦር አዛዦች የደህንነት መስሪያ ቤቱ በከፍተኛ ሁኔታ ደንግጧል ምክንያቱም እንዲህ አይነት ነገሮች በጣም ከባድ ናቸው እና እንግዲህ ምን አይነት እርምጃ ይወስዳሉ የሚለው በሂደት የምናየው ይሆናል
ሌላው የዩክሬኑ ፕሬዝዳንት ዘለንስኪ ሳውዲ ገብተዋል። ሳውዲ ጅዳ ከተማ ነው ድርድሩ የሚደረገው። በነገራችን ላይ ዘለንስኪ በድርድሩ አይሳተፉም። ምንድነው ሳውዲ ተገኝተው የሳውዲውን ንጉስ አውርተዋል፣ ከእሳቸው ጋር ተነጋግረዋል። እንደገናም ደግሞ የአሜሪካንን የውጭ ጉዳይ ሚኒስትር ማይክ ሮቢዮን ያገኛሉ ተብሎ ይጠበቃል። እንግዲህ ድርድሩ እንዴት ነው የሚደረገው መሰለ? በመጀመሪያ ደረጃ ዩክሬን ከአሜሪካ ጋር ነው ድርድር የምትቀመጠው። ፊት ለፊት ከራሻ ጋር የመገናኘቱ ነገር ያለ አይመስልም፣ ግን የራሻ መልእክተኞች ይገባሉ ተብሎ እየተጠበቀ ነው። እዛ ጋር ያለው ጥርት ያለ መረጃ ለማግኘት ሞክሬ ነበረ። እስካሁን ድረስ ግን የሆነ ነገር የለም። ግን ምንድነው አሁን የአሜሪካ ተደራዳሪዎች ይዘው የሚመጡት ሐሳብ የዶናልድ ትራምፕ ሐሳብና የዘለንስኪ ሐሳብ ፈጽሞ የማይገኝ እንደሆነ ነው እየታወቀ ያለው። ምክንያቱም የአሜሪካ ተደራዳሪዎችም የዩክሬን ተደራዳሪዎችም ገብተዋል እዛ። አሁን ከዩክሬን የሚጠበቀው ነገር የሰላም ስምምነቱን ተቀበላላችሁ አትቀበሉም ነው። እንደው ምናልባት የዘለንስኪ አለመገኘት ስጋት ስለፈጠረባቸው ይሆን ወደ ሳውዲ አረቢያ ሄዱት? ምክንያቱም የሚደራደሩት የጸጥታ አካላቶቹም ይመስለኛል። የደህንነቱ ከፍተኛ አማካሪ የዘለንስኪ የደህንነት ከፍተኛ አማካሪና የሱ የቅርብ ታማኝ ሰው ምናልባት ሁሉን የሚመራው የመፈንቅለ መንግስት ሐሳብስ እንደው ሊያቀርቡ ይችሉ ይሆን? እንደው ይሄ ስጋት ገብቷቸው ይሆን ወደ ሳውዲ አረቢያ? ምክንያቱም የማይደራደሩ ከሆነ ቡድን ከላኩ ለምንድን ነው ሊገኙ የቻሉት? ይሄ በውል የታወቀ ነገር የለም። ነገር ግን ምንድነው አሁን ላይ አሜሪካኖች አጭር ነገር ነው ይዘው የሚመጡት። ምክንያቱም ከአንዴም ሁለቴም ሶስቴም የዶናልድ ትራምፕም ምክትል ፕሬዚደንቱም የውጭ ጉዳይ ሚኒስትሩም የአሜሪካንን አቋም በግልጽ አስቀምጠዋል፣ ገብተዋል። አሁን ራሽያ የያዘችውን ግዛት እንደያዘች ያንን ላታነሳ፣ ኔቶ መግባትን ላታነሳ ገብተዋል። እነዚህ ባሉበት ሁኔታ እንዲስማሙ ነው። ራሻም ደግሞ ይገባኛል የምትለው የሚቀር አንድ ቦታ ላይ 15%፣ አንድ ቦታ ላይ 5%፣ አንድ ቦታ ላይ 20% የሚቀሩ መሬቶች አሉ። እነዛን በቃ ባለውበት አበቃለሁ ብላ ድርድሩ በዚህ መልክ ነው ሊከናወን የሚችለው፣ በግልጽ የተቀመጠ ነገር። ግን ምንድነው አሁን ዘለንስኪ ወደ ድርድሩ ይዘው የሄዱት ሐሳብ እጅግ አደገኛ ሐሳብ ነው። ምንድነው ይህ ሐሳብ? ከፊል ተኩስ አቁም የሚል ነው። ከፊል ተኩስ አቁም ማለት ደግሞ ምን ማለት ነው? ከአየር የባህር ተኩስ የባህር ኃይልና ከባህር ኃይል የሚወነጨፉትንና ከአየር ላይ ያለውን ተኩስ እንዲቆም ነው እና ከፊል ተኩስ አቁም። ራሻ ደግሞ ይሄንን አትቀበልም። ገብቶሃል? ራሻ ይሄንን አትቀበልም። ራሻ የሰላም ስምምነቱ ላይ ለመፈራረም ነው የምትፈልገው። ይሄ ከፊል ተኩስ አቁም ደግሞ የነ ዘለንስኪ ሐሳብ ብቻ አይደለም። የአውሮፓም የነ ማክሮን እና የእንግሊዙ ሴራ ይመስላል። የእንግሊዙም ጠቅላይ ሚኒስትር የሚያቀነቅኑት ሐሳብ ነው እና የዘለንስኪ ይዘው የሚሄዱት ሐሳብ ሁለተኛው ግዛቴን ትልቀቅ የሚል ነው። በግዛታችን አንደራደርም የሚል ነው።
ጊዜያዊ ተኩስ አቁም የሚል ነው። እነዚህ ነገሮች ደግሞ ሊያግባቡና ሊያቀራርቧቸው እንደማይችሉ ካሁኑ እየተነገረ ነው ያለው። በአብዛኛው ራሻና አሜሪካ የያዙት አቋም በአብዛኛው ማለት ነው አንዳንድ ቦታ ላይ ልዩነት ቢኖርም በአብዛኛው ግን ተመሳሳይ ነው። ተመሳሳይ አቋም ነው ያላቸው። ምክንያቱም የሰላም ስምምነት እንዲፈረም ነው ዶናልድ ትራምፕ የሚፈልጉትን ፑቲንም የተቀበሉት ይሄ ነው። ጦርነቱ አሁን ባለበት ቆሞ የሰላም ስምምነት እንዲደረግና ቀጣዩ በሁለቱ አገሮች መካከል የሰላም አስከባሪ የሚለው በምን መልኩ ይሁን ነው ራሻ በግልጽ ያስቀመጠችው የአውሮፓ ሀገሮች አይሆኑም ብላለች። ዶናልድ ትራምፕም እኛ ሰላም እናስከብራለን የምትሉ ከሆነ መብታችሁ ነው፣ መግባት ትችላላችሁ፣ ግን ከራሻ ጋር ለሚፈጠረው ማንኛውም ግጭት ኃላፊነት አንወስድም ወይም ደግሞ በአንቀጽ 5 መሰረት የኔቶ እንደ ኔቶ ሆነን ምንም አይነት ወታደራዊ ድጋፍና ውጊያ ውስጥ አንገባም የሚል ነው እንቅጩ ነው ያስቀመጡት። ነገር ግን አሁን ላይ የምታየው በአውሮፓ በኩል የምታየው ፊት ለፊት ከራሻ ጋር ለመዋጋት ዝግጅት እየተደረገ ይመስላል። እንግዲህ አሁን በድርድር ላይ ናቸው በአሁኑ ሰዓት ማለት ነው። በቀጣዩ ግን እንደው ምንድነው ዓለም ሁሉ እየተጠበቀ ያለ ነው። ይፈርማሉ አይፈርሙም፣ ይስማማሉ አይስማሙም የሚለውን ዓለም ሁሉ እየተጠበቀ ነው። አውሮፓዎችም እየተጠበቁ ነው ያሉት። እንግዲህ በቀጣዩ በነገው ዕለት ወይም በተነገ ወዲያ ዕለት ይሄንን ይዘን የምንመጣ ይሆናል። ሌላው የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ ስለ ዩኤስአይድ የአሜሪካ ተራድኦ ድርጅት ማለት ነው እንዲፈርስ ተደርጓል። ምንድነው መጀመሪያ ያሉት ለ90 ቀን ሆልድ እንዲሆን ነበር ያሉት። አሁን ሁለተኛ ወሩ ነው። በ60 ቀን ውስጥ በተደረገው ግምገማ ድርጅቱ ለአሜሪካ ብሔራዊ ጥቅም የሚያመጣው አስተዋጽኦ ስለሌለ 83% ድርጅቱ እንዲፈርስ 17% ግን አንዳንድ ድጋፍ የሚደረጉ ነገሮች እነሱ እንዲቀጥሉ ተወስኗል። እሱ እንግዲህ በዩኤስአይድ ሳይሆን በሌላ በምን አይነት መንገድ ላይ ያደርጉት እንዳሰቡ አላወቁም። አብዛኛው የውጭ እርዳታ ሳይሆን ሀገር ውስጥ ላለው ድጋፍ ይመስለኛል። 17% ሀገር ውስጥ እንግዲህ የአረጋውያን ድርጅት የተለያየ ድርጅቶች አሉ አይደለ? ለነሱ የሚደረገውን ድጋፍ የሚቀጥልበት መንገድ እንዳለ ነው ያመለከቱት። የውጭ ድጋፍ ግን በተለይ በአፍሪካ ሀገራት ላይ የሚደረገው የበጀት ድጋፍ፣ የጤና ድጋፍ፣ ለውሃ ለምናምን የሚደረጉ ድጋፎች በሙሉ እንዲቆሙ፣ ለሌላም ሀገር ላይ የሚደረጉ ድጋፎች ሙሉ ለሙሉ እንዲቆሙ ተወስኗል። ያው ድርጅቱም እንግዲህ ሙሉ ለሙሉ ወደ መበተን ደርሷል ማለት ነው። እንግዲህ ያለው ይህንን የገለጹት የውጭ ጉዳይ ሚኒስትሩ ናቸው። እንግዲህ ወደ 70 አንዳንዴም 50 አንዳንዴም 60 ቢሊዮን ዶላር ነበረ ይሄ ድርጅት ፈሰስ እየተደረገለት የነበረው። እንግዲህ ይሄ ድርጅት በአሜሪካ ረጅም እድሜ ያለው ድርጅት ነው። ከጆን ኤፍ ኬኔዲ ጀምሮ በዛን ጊዜ ነው የተመሰረተው። ከዛን ጊዜ ጀምሮ የነበረው እድሜ ረጅም ነበረ። እንግዲህ ዛሬ ውሳኔው ተረጋግጧል ማለት ነው። እንግዲህ ዓለማችን ይህንን ይመስላል። በተለይ የሶስተኛው ዓለም ጦርነት ይቀጥላል፣ ይነሳል ወይስ ይቆማል የሚለው ዛሬ በዩክሬንና በራሻ መካከል የሚደረገው ስምምነት
ትንሽ ጦርነቱን ምናልባት ከተስማሙና ውሳኔውን ከተቀበሉ ጦርነቱ እንዳይቀሰቀስ የሚያግዝ ነገሮች የመጀመሪያ እርምጃ ይሆናል ማለት ነው። የእስራኤልና የኢራን እንዳለው ነው። እንዲሁም ደግሞ በሰሜን ኮሪያና ደቡብ ኮሪያ ዛም ልምምድ ስላለ እሱም እንዳለው ሆኖ ማለት ነው። ስለዚህ ዓለማችን በእንደዚህ ሁኔታ ላይ ነው ያለችው። እንደው አንድ ቀን መልካም ዜና ይዘን ብንመጣ ደስ ይለኝ ነበረ። ግን ዓለም ላይ የምትሰማው ምንም መልካም ዜና የለም። ዓለም ላይ የምትሰማው እንዳለ ጠቅላላ ምን ብዬ ልንገርህ፣ እንደው አንዳንዴም ቃላት ለመናገር የሚያስቸግሩ ነገሮች ናቸው ያሉት። ምክንያቱም ለሰው ልጅ እልቂት እየተደገሰ ያለበት ሁኔታ ነው ያለው። እውነት ነው። ለሰው ልጅ እልቂት እየተደገሰ ያለበት፣ ዓለም በስጋት የተወጠረችበት፣ እኛ ብቻ ሳንሆን አውሮፓውያኖችም ኤዥያም በስጋት የተወጠረበት ነው እና ሰው ተረጋግቶ ለመኖር የተቸገረበት ነው። እንግዲህ መጽሐፍ ቅዱስ ደግሞ በመጨረሻው ዘመን የሚያስጨንቅ ዘመን እንደሚመጣ በግልጽ ተናግሯል። እኛ ልባችን የሚያርፈው እንግዲህ በእግዚአብሔር ቃል ላይ ነው። እኛ ልባችን ሰላም የሚሞላ የሰላም ጌታ በውስጣችን ስላለ ነው። ያንን የሰላም ጌታ በውስጣችን ያለውን የሰላም ጌታ ተከትለን ስለምንሄድ እርሱ ሰላም ለእናንተ ይሁን ስላለን፣ ሰላም እሰጣችኋለሁ ስላለን፣ ያንን ሰላም ስለያዝን ተረጋግተን እንኖራለን። በእንደዚህም አይነት ውስጥ ተዘለን እንኖራለን። ምክንያቱም እስራኤልን የሚጠብቅ አይተኛም አያንቀላፋም ይለንና ከዛሬ ጀምሮ መውጣትና መግባታችሁን እሱ ይጠብቃል ስለሚል፣ እስቲ እንግዲህ ይህንን ካልኩ ትንሽ የእግዚአብሔር ቃል በኤፌሶን ምዕራፍ 1 ላይ የእግዚአብሔር ቃል እንደዚህ ይላል። ከቁጥር 7 ምዕራፍ 1 ቁጥር 7 ጀምሮ አነበዋለሁ። ሌላ ጊዜ ደግሞ የሌላኛውን ክፍሎች እንመለከታለን። በውድ ልጁ እንደ ጸጋው ባለጠግነት መጠን በደሙ የተደረገ ቤዛነትን አገኘን። እርሱም የበደላችን ስርየት ይልና ጸጋው በጥበብና በአእምሮ ሁሉ አበዛልን፣ በክርስቶስ ለሚደረግ እንደወደደን እንዳሳቡ የፍቃዱ ሚስጥር አስታወቀን ይላል። የእግዚአብሔር ቃል እንግዲህ በዚህ ስፍራ ላይ የሚነግረን ነገር ምንድነው ብለን ስንመለከት የሚበዛ ጸጋ እንዳለ ይነግረናል። ጸጋ ደግሞ በፈተና ጊዜ፣ በመከራ ጊዜ፣ በችግር ጊዜ፣ አስጨናቂ ነገሮች በሚመጡ ጊዜ የሚበዛ ነው። ጸጋ ድንገት ብቻ ሳይሆን እግዚአብሔር በነገር ሁሉ ሊረዳን ሲያስብ፣ ሊያግዘን ሲያስብ የሚገለጥ ነው። እኛ እንደ ማንኛውም ሰዎች አይደለም። ለምንድን ነው እንደዚህ ምለው? ከእኛ ጋር የተደረገ ጸጋ አለ። እንግዲህ ይህ ጸጋ በህይወታችን ውስጥ በምንራመድበት በምንጓዝበት የህይወት ዘመናችን ሁሉ ሊያግዘን፣ ሊደግፈን፣ ሊያቆመን፣ ሊያበረታን የተሰጠን ጸጋ ነው። ስለዚህ ነው ጳውሎስ ሌላ ጊዜ በደንብ እንድንመለከተው እፈልጋለሁ። እዚሁ ምዕራፍ ላይ ቁጥር 18 እና 19 ላይ ምን ይላል? ይህን ይልና የልባችሁ አይኖች ሲበሩ የመጠራቱ ተስፋ ምን እንደሆነ በቅዱሳን ዘንድ ያለው የርስት ክብር ባለጠግነት ምን እንደሆነ ለምናምን ከሁሉ የሚበልጥ የኃይሉን ታላቅነት ምን እንደሆነ ታውቁ ዘንድ ነው ይላል። የመጠራቱ ተስፋ አለው። ርስት አለን።
አየህ ወደዚህ ርስት የሚያደርሰን ለኛ የተሰጠ የክርስቶስ ጸጋ አለ። የሚደግፈን ጸጋ አለ። ወደዚህ እንድንደርስ ጳውሎስ ለነዚህ ሰዎች የሚለምነው የሚጸልየው የልባቸው አይኖች በርቶ የተጠሩበትን እንዲመለከቱ ነው። መንፈሳዊ አይናቸው በርቶ የተጠሩት ምድራዊ ጥሪ እንዳልሆነ ገብቶሃል? እዚህ ላለ ለምድራዊ ቁሳቁስ ለሚያልፍ አሮጌ ነገር እንዳልሆነ የከበረ ነገር ከፊታቸው እንዳለ ለዚህም ደግሞ ወደዛ የሚያደርስ የእግዚአብሔር ጸጋ እንደተሰጣቸው እንዲያውቁ የከበረ ርስት እንዳላቸው በምድር የሚለካ የባለጠግነት ልክ የማይለካ ያለፈ በክርስቶስ ኢየሱስ የተዘጋጀልን እንዳለ እንድንመለከት ወደዚህም ደግሞ የሚያደርሰን ጸጋ በልጁ በክርስቶስ ኢየሱስ እንደተሰጠን እንድናውቅ ያስፈልጋል። ወዳጆቼ የእግዚአብሔር ጸጋ፣ ሰላም ሕይወታችሁን በመንፈስ ቅዱስ ይሙላው። ተባረኩ። በጣም እንወዳችኋለን። ይህንን አገልግሎት ሼር፣ ላይክ የምታደርጉ እግዚአብሔር በሰጣችሁ ጸጋ በገንዘብም በምንም የምትደግፉ ሰዎች ደግሞ እግዚአብሔር ይባርካችሁ፣ ጸጋው ይብዛላችሁ ማለት እፈልጋለሁ። ከዚህ ውጭ እንግዲህ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ላደረሳቸው ወገኖች እንድታዳርሱና እናንተ የተቆደሳችሁት ያለውን ይህንን ማዕድ እንዲቋደሱ ዘመኑን እንዲያውቁ ዘመንን እንዲዋጁ ነቅተው የክርስቶስን ኢየሱስ ክርስቶስን ምጽአት መጠባበቅ እንዲችሉ ከእግዚአብሔር እውነት ጋር መጣበቅ እንዲችሉ እንድትረዷቸው ሼር እንድታደርጉ በጌታ ፍቅር አሳስባለሁ። መልካም አዳር ይሁንላችሁ። ተባረኩ። እንወዳችኋለን። የእግዚአብሔር ስም የተባረከ ይሁን። ስለመጣው ውድ ቃል እውነት ነው። ፓስተር አጠንክሮ የነገረን መልእክት እኔም እንደው ባለችው ጊዜ በተለይም ደግሞ የምጽአቱ አዋጅ ነጋሪ አገልግሎት ከጀመረበት ጊዜ ጀምሮ የምታዘበው ነገር አለ። በቤተ ክርስቲያን አካባቢ ሶስት አይነት ክርስቲያኖች እንዳሉ እንዲሁ ዝም ብዬ እታዘባለሁ። አንዳንዱ ይሄ ዓለም ላይ የሚሆነው ነገር የሚያስጨንቀው እንትን የሚለው ነገር የሚረብሸው አለ። ተስፋ እንደሌለው ሰው ሆኖ የሚታይ ቅዱሳን አቅጣጫ አለ። በሌላ በኩል ደግሞ ቅድም አንተም እንዳልከው ይሄ ቁሳቁሱ ጊዜያዊው ነገር በቃ በዛ ላይ ኤክሳይት ሆኖ ወይ ደግሞ እዛ ላይ ረክቶ የሚመጣው ታላቅ ክብር ኮስሶበት ታያለ። በጣም ጥቂቱ ደግሞ ይህንን ተስፋ በጉጉት የሚጠብቅ እንዳለ ታዝቤያለሁ እና ከዚህ በላይ እንግዲህ ትልቅ ተስፋ ክርስቲያኖች አለን ብዬ አላስብም እና የሚመጣውን ተስፋ በታላቅ ጉጉት ሙሽራይቱና ሙሽሪቱ እኮ ነው የሚለው፣ ሙሽራውና ሙሽሪቱ እኮ ነው የሚለው የእግዚአብሔር ቃል። መጽሐፍ ቅዱስም ራሱ ሲደመደም በዚህ ነው የደመደመው፣ ሙሽራው በቶሎ እንዲመጣ አሜን ጌታ ኢየሱስ ሆይና ብሎ ነው የሚደመደመው እና ይህንን ተስፋ መጣል እንደሌለብን እንደው እግረ መንገድ ማሳሰብም ስለፈለኩኝ ነው ይህንን ሀሳብ ጣል ለማድረግ ያስብኩትና እግዚአብሔር አብስቶ ይባርክ። እንደዚህ የሚያነቃ መልእክት ይዘህልን ስለመጣ እግዚአብሔር አብስቶ ይባርክ። እንግዲህ ለዚህ ምሽት ይዘን የመጣ ነው የማንቂያ ደወልና መረጃዎች ይህንን ይመስላል። እግዚአብሔር ፈቃድ ከሆነ ደግሞ በሌላ ጊዜ
በሌላ መረጃና መልእክት ደግሞ ተመልሰን የምንመጣ ይሆናል። እንግዲህ ከዚህ በኋላ መልካም ምሽት እንዲሆንላችሁ ነው የምንመኘው። ደህና አደሩ። ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። አዘጋጅና አቅራቢ ይልቃል አስራት ነበር። ለዛሬ ያዘጋጅንላችሁ ይህንን ይመስላል። በሌላ ጊዜ በሌላ ርዕሰ ጉዳይ እንገናኛለን። የምፅዓቱ አዋጅ ነጋሪ አገልግሎት መልካም ጊዜ